ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو يا الله بارياوች الله እንደ ውለታ የቆጠረውን ጊዜ በተለያየ ነገር የሚያሳልፉ ሰዎች አሉ። ከነዚህ ሰዎች ሳያደርገን ወደ መስጂድ መተን ጀማ ሰግደን እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም መላእክቶችም ያከባሉ አላህም ይቅር ይላል ላሉት ለእንዲህ አይነት ለጠለበተል ዒልምና ለእንዲህ አይነት ደርሶች ለወፈቀን ጌታ ምስጋና ይገባው። አልহামዱሊላህ ረቢል ዓለሚን። ትንሽ ላወሳችሁ የፈለኩት በተውበት ዙሪያ ተውበት አንገብጋቢ እንደሆነ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። አላህ Subhanahu Wa Ta'ala ቁርአኑ ላይ ተውበት የሚባለው ነገር ወሳኝና አንገብጋቢ እንደሆነ ተናግሯል አላህ Subhanahu Wa Ta'ala። ይሄኛው ምንድነው እዛ ጋር የተቀመጠው ብረት ምን ማድረሻ ነው? አስክሬን ማድረሻ። ወዴት እናደርስበት ነው? ወደ ቀብር። እዛ ከመሄዳችን በፊት እያንዳንዳችን ተውበት የሚባለው ነገር አውቀን ተውበት ማድረግ አለብን። መዝለል፣ መጨፈር፣ መደለቅ ያዋጣል እንዴ? አያዋጣም። የሚያዋጣው እጅ እግር ሰጥቶ ወዴት መመለስ? ወደ አላህ Subhanahu Wa Ta'ala። ስለዚህ ተውበት የሚባለው ነገር በአላህና በሰው ልጆች መካከል ከሆነ ሶስት መስፈርቶች አሉት። አንደኛው መስፈርት ምንድነው? ሲሰራው ከነበረው ግፍና በደል መነሳት መቻል አለበት። የመጀመሪያው መስፈርት ይሄ ነው። አስተግፍሩላህ በዚህ በኩል እንዲህ የተደረገች በዚህ በኩል አስተግፍሩላህ አይሆን። እያደረጋት ካለችው ማሲያ መወገድ አለበት። ሁለተኛው ደግሞ መጸጸት አለበት። በሰሩት ግፍ የሚጎሩ ሰዎች አሉ ይሉ ነብዩ አለይሂ ሰላቱ ሰላም አላህ ዘንድ በጣም የተጠላ ሰው ብሎ ማለት እንደዚህ አይነት ሰው ነው። አላህ ሰትሮት ሲያበቃ ለሰው ልጆች እንደዚህ ያተራመስኩኝ እንደዚህ እኮ ሰዎችን ሲጨፈጭፍ ነበርኩ እንደዚህ ስበላ ነበርኩ ብሎ ይፎክራል አይፎክርም? አላህ ከጠላቸው ሰዎች አላህ ዘንድ እንዲህ አይነት ሰው ነው አሉ ነብዩ አለይሂ ሰላቱ ሰላም። ሶስተኛው ደግሞ ሁለተኛ ከዚህ በፊት ወደ ነበረው ግፍና በደል አልመለስም ብሎ መወሰን ጀዝም ማድረግ አለበት። እነዚህ ሶስት መስፈርቶች ካልተሟሉ ተውበቱ ምን አለበት? ችግር አለበት፣ አልተስተካከለም። ከዚህ በፊት በሰራው የሚጎርር ከሆነ እኔ ድሮ ተደባዳቢ ነበርኩ ብሎ እዚህ ጋር የጻፈው ነው የሚያሳይ ከሆነ ድሮ እኮ እኔ ስንቱን ጥርስ ሰብሬ ያለው ብሎ የሚያሳይ ከሆነ እኔ እኮ ድሮ ትምህርት ቤት እንዲያጭፍ እሄዳለሁ ብሎ የሚፎክር ከሆነ ተውበቱ ምን ነው? ፉርሽ ነው። የሰራው ስራ ሊያስቆጨውና ለሊት ተነስቶ ስጁድ ላይ እንባውን ጠብ ማድረግ አለበት። እነዚህ ሶስት መስፈርቶች ካልተሟሉ ተውበቱ ትክክል አይደለም። አራተኛው ደግሞ የሰው ልጅ ላይ ግፍና በደል የሰራ ሰው ያንን ነገር መመለስ መቻል አለበት። ገንዘቡን ቀምተው ከሆነ መልስለት አማመላ ከመጠየቅ በፊት መልሺ አማመላ ከመጠየቅሽ በፊት። አምተው ከሆነ አፉ በለኝ በለው። ምናልባት እንዲህ ብዬ አዋርጄህ ነበር ብለው ሌላ ችግር የሚመጣ ከሆነ ካማቸው ሰዎች ዘንድ ይሄድና እኔ እኮ እንትናን እንዲህ ብዬ ነገርኳችሁ እኔ ነኝ ቀጣፊ እሱ ነፃ ነው ብለህ ወንጀሉን ልታጸዳው ይገባል። ሄዳ ስትነግረው መሳሪያ የሚመዝል ከሆነ ያበላሽበት ቦታ ሄዳ ያጠፋውን ጥፋት እዛ ሄዳ ማስተካከል አለ። ብር ከሆነ መልስ አማመላ ከመክፈል በፊት። ደብድበው ከሆነ ናምታኝ በለው። ከዚህ በፊት ጃሂሉኝ አላህ ነብዩን አለይሂ ሰላቱ ወሰለም ሳላክ ድንበር አልፌብሃለሁ ያለፍኩብን ና ይረፍብኝ በለው። ይህንን ማድረግ አለብን። እያንዳንዱ ሰው ላይ የተውበት በር ይዘጋል። አጠቃላይ ደግሞ የተውበት በር የሚዘጋው ፀሐይ ከዚህ ስትወጣ ነው። የሰው ልጅ በነፍሱ ወቀፍ ደግሞ ተውበት የሚዘጋው መች ነው? ገርገራ ሲጀምር። እነዚህ መስፈርቶች ለተውበት መሟላት አለበት። ስለዚህ እነዚህ መስፈርቶችን አሟልቶ ተውበት ያደረገ ሰው አላህ ይቀበለዋል። ከእስልምና በፊት እያለ የሰራውን ነገር ምን ያደርጋል? አልእስላሙ የጅቡ ማቀብለው። ከእስልምና በፊት የተጨመለከውን ነገር እንዳለ ያከስማል። እንዳተች ደግሞ በአሁኑ ሰዓት ደግሞ የተጀመረ ፍልስፍና አለ። ፌስቡክ ምናምን ሰዎች ቀሏቸዋል። እንትና እኮ ከዚህ በፊት ሙሽሪክ ነበር፣ እንትና ካፊር ነበር፣ ሰልሞ ነው ይላል። ምን አገባ አንተ? እኮ አላህ ተውበትን ክፍት አድርጌያለሁ ብሏል አላለም? እጄ መጽሐፍ ቀሏታል ምናምን ብለህ ፌስቡክ ላይ እንዳጨቀጭቅ። ሰሃቦችን ነብዩ አልወቀሷቸውም። ተውበት አድርጎ ገቡ፣ አላህ ተውበታቸውን ተቀበላቸው። ወንጀል ላይም የነበረ ሰው ተውበት አድርጎ ከተመለሰ በኋላ መተቸት ይቻላል? አይቻልም። አላህ ተውበትን እቀበላለሁ ስላለ ማለት ነው። ሐዲስ ቁድስ ላይ ወላሂ አላህ አንተን እንዴት ይምርሃል ብሎ ማለት ማን ነው በሌላ የሚምለው አለ። በል እንደውም እሱን ምሬዋለሁ አንተን ምን አድርጌሃለሁ? አውድሜሃለሁ አለ አላህ Subhanahu Wa Ta'ala። ስለዚህ የሰው ልጆች ተውበት ካደረጉ በኋላ መተቸት ይቻላል እንዴ? አይቻልም። ደግሞ አንተ ከነበሩበት ላይ ወጥቶ ወደ መስጊድ ሲመጡ ደስ ሊልህ ነው የሚገባው። የሰው ልጆች ካልሆነ ቦታ መጥቶ ወደ መስጊድ ሲገቡ ወደ ቁርአን ወደ ዳዕዋ ሲገቡ እኮ መተቸት ነው እንዴ ያለባቸው?
ከዚህ በፊት እንደዚህ ያደርግ ነበር ጃሂል ነው በቅርብ ጊዜ ነው የቀራው ይቻላል እንዴ ምን ችግር አለ ከቀራ ሰሃቦቹ እኮ ሲያደርጉት የነበረ ነገር ነው ባለፈ ነገር ሰውየው ተውበት አድርጎ ከመጣ ማነህ አንተ አይቡን ፈልፍለ አውጥተ እንትና እንደዚህ ነበር የምትለው ስህተት ካለበት ንገረው በግልጽ ይህ ዳዋ አደራረግ ይህ አነጋገር ይህ አካሄደ ስህተት ነው አላህን ፍራና ተውበት አድርግ ባለው ምከረው ነገር ግን ከዚህ በፊት እንደዚህ ነበር አሁን እንደዚህ ሊሆን አይችልም መደራደር አይቻል አላህ የተውበትን በር ክፍት አድርጓል አላርጓል አንተና እኔ መዝጋት እንችላለን አንችልም ከፈለገ አንተን እሱ ቦታ ላይ ይቀይርህና እሱን ደግሞ ይዘራ ይጸናዋል ስለዚህ ተውበት ያደረገን ሰው መተቸት አይቻል አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ትፍሊሑን ተውበት አድርጉ እናንተ ሙእሚኖች ይያለ ነው እናንተ ኢማሞቹ ዳኢዎቹ ትላልቅ እድሜ ያላችሁ ሰዎች ትናንሽ ሸባቦቹ ምናምን አይደለም ማን ተውበት አድርጉ አዩሀል ሙእሚኑን እናንተ አማኞቹ ወደ አላህ ተመለሱ ይያለ ነው አላህ Subhanahu Wa Ta'ala ቁርአን ላይ በሌላም የቁርአን አንቀጽ ላይ ምን ይላል አላህ ማርታ ጠይቁት አላህ የማረኝ ነብዩ አለይሂ ሰላቱ ወሰላም ያለቅሱ ነበር የአኺራ ጉዳይ የሚያንገበግበው ሰው እንደዚህ ነው በቃ ደረቅ አይሆን ሙእሚን ሰው ደረቅ አይደለም ምናሱ ምርጥብ ነው አይኑ ምርጥብ ነው ልቡ ምርጥብ ነው ንግግሩ እርጥብ ነው አበላሉ የተስተካከለ ነው ምን ስላለበት ሞት ስላለበት እነዛማ ይፈነጥዛል ላሚቷ እንደምትበላው ይበላሉ አላለ ቁርአን ላይ ወይ ተመታውን ይጠቃቀማሉ ኩፋሮቹን አላህ እንደዚህ እየተቻቸው አላህ ይጠብቃል ስለዚህ ثم توبوا اليه ወደ አላህም ተውበት አድርጉ ማርታን ጠይቁ ይላሉ ሰዎች ወይ ግልጽ የሆነን ተውበት አድርጉ ማሲያ ነበር አይደለ ሁጃ ከደረሰ ከተነገረ በኋላ ቆጥብበል በቃ ነገ ከነገ ወዳ የዛሬ ሳምንት የዛሬ 15 የዛሬ ወል አትበል ሞት መቼ እንደሚመጣ ይታወቃል እንዴ አይታወቅ ቀጠሮ የለውም ነገ ከነገ ወዳ ይሄ የሸይጣን ተንኮል ባደን አቱብ ይጠቅማል እንዴ አይጠቅምም ወዲያው ነው ተውበት ማድረግ ተነገረ አጅነብይ መጨመጥ አይቻልም አቁም አላህን ፍራ ዘፈን አይቻልም አቁም አላህን ፍራ ዝሙት አይቻልም ተነገረ አላህን ፍራ አቁም ጀሃነም ይበላል ሐሜት አይቻልም ተነገረ አይደል አላህን ፍራ አቁም ሽርክ አይቻልም ተባለ ተገለጸልህ አይደል አላህን ፍራ አቁም ጀሃነም ይበላል ከደረሰ በኋላ ነገ ከነጎዳ እንደዚህ ሁኜ ገና ሸባብ ነኝ 15 አመት ሲሞላ አልገባኝም አልተግባባውም አይሰራ መሾድ የለብንም በተለይኛ ወጣቶች ነብዩ አለይሂ ሰላቱ ሰላም ከሽማግሌ መጥፎ ብሎ ማለት አሉ አላህ እድሜን ለግሶት ሲያበቃ የሚል ከሰከስ ሽማግሌ ነው አሉ ነብዩ አለይሂ ሰላቱ ሰላም እድሜ በራሱ ምንድነው መካሪ ነው እድሜን አላህ ለግሶት የሚል ከሰከሰው አላህ ዘንድ በጣም የተጠላ ነው እንዲሁም ደግሞ አላህ እድሜውን አርዝሞለት ኸይር ስራ የሚሰራ ከሆነ እሰየው በጣም ተወዳጅ ኸይር ላይ ኸይር መጨመር ነው ነብዩ አለይሂ ሰላቱ ሰላም አላህ የቂያማ ቀን ፀሐይ ዝቅ ምትልበት ቀን የሰው ልጆች ላብ በሚያጥለቀልቃቸው ቀን ጥላ ስር ከሚሆኑ ሰዎች አንደኛው ማን ነው አሉ ነብዩ አለይሂ ሰላቱ ሰላም ወጣትነቱን በኢባዳ ያሳለፈ ሰው ቀልቡ ወደ መስጊድ የተንጠለጠለች ለአላህ ጊዜውን መስዋዕት የከፈለ ሰው የቂያማ ቀን አላህ ዘንድ ጥላ ከሚያገኙ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ሰላም አላህ ከነሱ ያርገን ጉርምስና የሚባለው ነገር በጣም አደጋ አለው ለብዙ ነገር እንዲያጋልጦ የሚሰጥበት ሰዓት ቢኖር ምንድነው ጉርምስና ስሜት አለ ጉልበቱ አለ ጡንቻው እንደዚህ ብናነሳው አለ ሁሉንም የሚመታኮ ነው የሚመስለው አይደል እንደ ሸባብ ተናግሮ ደግሞ ለሁሉም የሚያሰማ ነው የሚመስለው ሲሄድም ገፋ አድርጎ የሚጥለው የሚመስለው አይደል ያቺን ሰዓት ተቆጣጥሮ በኢባዳ በስኬት በኢልም በዱዓ በኢባዳ ማሳለፍ ትልቅ ኒዕማ ነው አላህ ይወፍቀን ልጆቻችንም ዘሮቻችንም በእንዲህ አይነት እንዲያሳልፉ ለሁላችንም አላህ ይወፍቀን ስለዚህ አላህ ተውበት አድርጉ ይያለ ነው የአላህ መልእክተኛ እኒ ላአስተግፊሩላህ አሉ እኔ ጌታዬን ማርታ ይጠይቀዋለሁ ነብዩ አለይሂ ሰላቱ ሰላም አዎ ከዛ ከተከበረው መካን እየወደድኩሽ ተሰደድኩ ብሎ ነብዩ አለይሂ ሰላቱ ሰላም ወደ መዲና ተሰዶ ጥርሳቸው ተሰብሮ ልጆቻቸው ተሰድቦባቸው ክብራቸው ተገፎ ሆዳቸው ላይ ድንጋይ አስሮ እንደዛ የተቸገሩት ነብዩ አለይሂ ሰላቱ ሰላም እኒ ላአስተግፊሩላህ አሉ እኔ ማርታን ጠይቀዋል ወአቱቡ ኢለይ ወደሱ ተውበት አደርጋለሁ አሉ ፊልየውም በቀን አሉ ነብዩ አለይሂ ሰላቱ ሰላም አክተር ሚን 70 መራ ከሰባ ጊዜ በላይ ያ አላህ ማረኝ ይላሉ አሉ ነብዩ አለይሂ ሰላቱ ሰላም ወንጀል ተምሯል የተባሉት ነብዩ አለይሂ ሰላቱ ሰላም ተው ይሄ ኢልም እንግሊዝኛ ማውራት ኦልሶ አዘርዋይስ ምናምን ይቅርብ ይሄ ገደል ይከታል እንዳትኩራራ ነግሬያለሁ ይሄ ቡኻሪ ቀርቻለሁ ሙስሊም ቀርቻለሁ ተፍሲር ቀርቻለሁ አስቀራለሁ ዳዒ ነኝ አይጠቅምም ከነብዩ ነው መመራ መውሰድ ያለብን ነብዩ አለይሂ ሰላቱ ወሰላም በቀን ከሰባ ጊዜ በላይ ምን አደርጋለሁ አሉ استغفار ያደርጋለሁ አሉ አላህ ይወፍቀን ለዚህ ብስራ ስለዚህ መኩራራት የለም በስራ ነብዩ አለይሂ ሰላቱ ወሰላም በስራ ጀነት አይገባም አንተም ብትሆን አዎ እኔም ብሆን አሉ ነብዩ እዚህ ጋር ታዲያ እንደገና ሰባ ጊዜ استغفار አደርጋለሁ ይላሉ እዛ ደግሞ በስራ ጀነት አይገባም ይላሉ አንዳንድ ሰዎች በራህመቱ ነው ጀነት የሚገባው በሰገድ አይደለም ምናምን ይሄ ቅላቅልነት ነው ሞኝነት ተጠንቀቁ ነብዩ አለይሂ ሰላቱ ወሰላም የተረጎሙት ምንድነው የምንሰራው ስራ ለጀነት ክፍያ መሆን አይችልም እኛ የምንለፋው ልፋት ለጀነት ደሞዝ መክፈል ምን አያደርገው አይችልም አላህ ጨመር አድርጎ ወደ ጀነት ያስገባል አላህ ያስገባን ጀነት
ይሄ ነው ትርጉሙ እንጂ ተሸፋፍኖ መቀመጥ ይሄ የሸይጣን ተንኮል ادخلوا الجنة بما كنتم تعملون ጀነትን ግቡ ሰደትብላችሁ በመሰሩት በነበረው ስራ ነው የሚባለው ስለዚህ የምንሰራው ስራ ደሞዝ መክፈል አይችልም እንጂ እያንዳንዱ ሰው ላይ ስራ ግዴታ ነው ያለ ስራ ጀነት አይገባም እንዳትሸወድ ስለዚህ ነብዩ አለይሂ ሰላቱ ሰላም በቀን ከ7 ጊዜ በላይ ተውበት አድርጋለሁ በሌላ ሐዲሳቸው አዩሃናስ አሉ እናንተ የሰው ልጆች አሉ ቱቡ ኢላላህ ወደ አላህ ተውበት አድርጉ ወስተግፊሩሁ ማርታንም ጠይቁት አሉ ነብዩ አለይሂ ሰላቱ ሰላም ፈኢኒ አቱብ እኔም ተውበት አድርጋለሁ ሽርክ ለአላህ አይደለ ይቅርብ አላህ ሰጪ ነው ረጂ ነው በሐቅ የሚመለክ ጌታ እሱ ነው ሌላ የለም ለጭንቅ የሚደርስ እሱ ነው ልጅም የሚሰጠው እሱ ነው ትዳርም የሚሰጠው እሱ ነው አፍያንም የሚሰጠው እሱ ነው ሙሲባውንም ከለል የሚያደርገው እሱ ነው ስለዚህ ከሽርክም ካለ ውጣ ማሲያዎችም ካለ ውጣ ተውበት አድርግ እኔም ተውበት አድርጋለሁ አሉ ነብዩ አለይሂ ሰላቱ ሰላም في اليوم 100 مرة رواه مسلم በቀን 100 ጊዜ አሉ ነብዩ አለይሂ ሰላቱ ሰላም በአንድ ሐዲሳቸው በመጀመሪያ ባየነው ከ7 ጊዜ በላይ አሉ ይሄ ደግሞ 100 ጊዜ ተውበት አደርጋለሁ ወደ አላህ እስትግፋር አደርጋለሁ አሉ ነብዩ አለይሂ ሰላቱ ሰላም ተውበት እናድርግ ነብዩ አለይሂ ሰላቱ ሰላም በጣም ብዙ የሚዘከሩ ዝክሮችን አስቀምጠዋል ጀምር ከእንቅልፋችን ስንነሳ የምንለው ዝክር አለ ኡዱ ስናደርግ የምንለው አለ ኡዱ ካደረግን በኋላ የምንለው አለ ከቤታችን ወጥተን ወደ መስጊድ ስንሄድ የምንለው አለ መስጊድ ስንገባ የምንለው አለ ከመስጊድ ስንወጣ የምንለው አለ ወደ ቤታችን ተመልሰን ቤት ስንገባ የምንለው አለ ከቤታችን እንደገና ወደ ስራ ስንሄድ የምንለው አለ ሱቅ ሲገባ የሚባል አለ ከሱቅ ስትወጣ የምትለው አለ ከሰላት በኋላ የሚባሉ ዝክሮች አሉ ከአዛን በኋላ አለ እያንዳንዱን ዝክር ሐፊዘን ካል አላህ ምላሳችን ያረጥበዋል ውስጣችን ረቂቅ ትሆናለች አላህን ፈሪ ትሆናለች ማልቀስ ባለብን ሰዓት እናለቅሳለን ቀልባችን አይደርቅም ዕውቀታችን ይሰፋል ባህሪያችን ይስተካከላል ዝክር ከተላመድ ሁሉ ነገራችን ስራት ይይዛል ስለዚህ ነብዩ አለይሂ ሰላቱ ሰላም እኔም ተውበት አደርጋለሁ በሌላ ሐዲሳቸው ምን አሉ ነብዩ አለይሂ ሰላቱ ሰላም إن الله تعالى يبسط يده بالليل على النبي عليه الصلاة والسلام لليت الله እጁን ይዘረጋል ليتوب على النبي عليه الصلاة والسلام مسيء النهار ቀን ላይ ስተት የሰራ ሰው አይናችን ስንት ነገር ታያለች ምላሳችን ሳናቅ እንናገራለን ሰዎችን ባካሄዳችን እናስቀይማለን እንደው ሳናቀው ደግሞ ወሁዳችን ውስጥ የሚገባ ነገር ሊኖር ይችላል ማታ አላህ ቀን ላይ ስተት ለሰሩ ሰዎች የተውበት በሩን ክፍት ያደርጋል እጁን ይዘረጋል አለው ነብዩ አለይሂ ሰላቱ ሰላም ويبسط يده بالنهار ليتوب مسيء الليل እንደገና ደግሞ ሌሊት ወንጀል የፈጸሙ ሰዎች ተውበት እንዲያደርጉ ቀን ደግሞ እጁን ይዘረጋላቸዋል አሉ ነብዩ አለይሂ ሰላቱ ሰላም hatta tatla ash-shamsu min maghribiha رواه مسلم እያንዳንዱ ሰው ላይ የተውበት በር ይዘጋል አጠቃላይ ደግሞ የተውበት በር የሚዘጋው ፀሐይ ከዚህ ስትወጣ ነው በነፍስ ወቀፍ ደግሞ ተውበት የሚዘጋው መቼ ነው ገርገራ ሲጀምር ሀጂን ጥሩልኝ ቁረጡኝ ፍለጡኝ እንደዚህ ያርጉ ለልጆቼ የለም ፋይዳ አይመለከትም አንተ ከዛ በኋላ ቃዲ ነው የሚፈርደው ያንተም አይደለም እኮ አብዛኛው ሰው ልክ ሞት ሲመጣ ሀጂ ሙስጠፋን ጥሩልኛል ሀጂ ሙስጠፋ ሲመጣ ልጆቼ ነተራ በአላህ እኔ ያስጨነቀኝ ህንጻውንም ጀምሬ ነበር አልተሳካም ይሄው ሞትም ይዛኛለች ምን መለስም አይመስልኝም ይላል አይጠቅምም ፋይዳ የለም ሸሪዓ አለ እኮ ቁርአንና ሐዲስ አለ አንተ ከሞትከው በኋላ ቃዲ ያከፋፍላል ለልጆች የሚደርሰው ይሰጣል ለሴቱም ለወንዱም ለምስትህም ያከፋፍላል እሱ ሳያስጨንቅ ችግር የለም ግን በህይወት ያለ እዛ ደረጃ ላይ ከመድረስ በፊት ተውበት አድርግ ስለዚህ እያንዳንዱ ሰው ተውበቱ ይቋረጣል ገርገራ ሲይዘው አብቅቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ነገ ከነገ ወዲያ የለም ይህ የሸጣን ተንኮል ነው ኢዛ አስባህታ فلا تنتظر المساء ካነጋ ምሽት እንዳትጠብቅ እሽቅድም አድርግ መስራት ያለብን ስራ ወይዛ አምሳይታ فلا تنتظر الصباح ካመሸ ደግሞ ንጋትን እንዳትጠብቅ ተውበት አድርግ ወጣትነት ሸባብነት እንዳይሸውድ ሰላትን በስነ ስርዓት ስገድ አለባበሳችን እናስተካክል አላህን እንፍራ ልብሳችን ከፍ አድርገን እንልበስ ወንዶች ራቁታችን አንስገድ በአሁኑ ሰዓት እኮ ካለባበስ ጀምሮ አኽላቃችን ተበላሽቷል ውጭ የሚሰራው ቤት የሚሰራው ግፋንሶ እኮ መስጊድ ላይ ሲሰገድ በአሁኑ ሰዓት እየተሰገርና አይደል እንዴ ሱሪያቸውን እንደዚህ ያደረጉ አንተ ኳላ ሲሰግድ ራቁታቸውን እያሳዩ ይሰግዳሉ እና ሊላሂ ወይና ኢለይሂ ራጂዑን የሰላት አንደኛው መስፈርቱ ሰውነትን መሸፈን ነው በቃ አውራን መሸፈን አውራን ሸፈን አላህን ፍራ ጸጉርህን ደግሞ እንደዚህ አታሳድግ ነብዩ አለይሂ ሰላቱ ሰላም ከልክሏል ይሄ የሸይጣን የካፊሮች ሱና አንድ ካስተጫዋች ያደረገው ነገር ይሸውደናል እንዴ ወይ አንድ ላይ አስረዝም ወይ አንድ ላይ አሳጥር ይህ ነው አንድ ካስተጫዋች ቴሌቪዥን ላይ ያየነው ኳስ እንደዚህ አጓሊቷን አስገባት የተባለው ነገር ያሸንፈናል እንዴ አላህን እንፍራ ተውበት ወጣቶች ተውበት ሲባል ወሳኝ የሆነ ጉዳይ በትንሽነት የሚሞት አለ ትልቁ ነው የሚሞት አለ ማከል ላይ የሚሞት አለ ሆድ ውስጥ የሚሞት አለ ደርሶ የሚሞት አለ ሳይደርስ የሚሞት አለ ስለዚህ ለዚህ ሞት ቀጠሮ መያዝ አለብን የለብንም ተውበት የኸይር በሮች ዋናው ነው ነብዩ አለይሂ ሰላቱ ሰላም ከዚህ ስትወጣ የነበረችው ፀሐይ ከዚህ ከመውጣቷ በፊት ተውበት ያደረገ ሰው አላህ ተውበቱን ይቀበለዋል ኢነሁም يرونه بعيدا ونراه قريبا إنهم يرونه
በዒዳ ወነራሁ ቀሪባ ወቀሳቸው ነገ የሚባለው ነገር እነሱ ሩቅ አድርጎ ይመለከቱታል አለ ወነራሁ ቀሪባ ቅርብ ነች አለ አላህ ትመጣለች ምንም ችግር የለው ስንት አያቶቻችን ሞቱ ይሄ መስጊድ ከመድረሳችን በፊት የሚሰግዱ አባቶች ነበሩ ትላልቅ አባቶች የሉም ሄዱ ተሸኙ በቃ ይኸው በዚህ ያደረስናቸው እዛ የሉም ልጆቻችንን የሞቱ አሉ አያቶቻችን ሞቱ አሉ ጓደኞቻችን ከኛ ጋር የነበሩት ሂዱ አሉ ከሚስቶቻቸው የተለያዩ አባቶች አሉ ግን ሸይጣን ነገ ከነገ ወዲያ ምን ሽንገላ ስለዚህ ፀሐይ ከዚህ ከመውጣቷ በፊት ተውበት ያደረገ ሰው አላህ ይቀበለዋል አለ ታበላሁ ዐለይሂ አላህ ተውበትን ይቀበለዋል አለ ወደ አላህ መመለስ አለብን አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጽ ላይ ተውበት እንድናደርግና ዝግጅት እንድናደርግ መክሮናል ወደ አላህ እንመለስ ከራሳችን አልፎ ተርፎ ወጣቶች ዳዕዋ እናድርግ እስልምና ላይ በአሁኑ ሰዓት ብዙ ጠላቶች ጣታቸውን እየሰነዘሩ ነው ምላሳቸውን እየሰነዘሩ ነው ነቃ ብለን እናስቀራ እንቅራ እንረብሽ አይደለም መረበሽ ፋይዳ የለው ሌላ ሙሲባ ሌላ ችግር ይዞ ይመጣል መጀመሪያ ራሳችን ተስተካክለን የአላህን ዲን በነፍሳችን እንተግብር ቤታችን ላይ ይተግበር ከዛ በኋላ ሰዎችን እናስተምር እስልምና ግልጽ እናድርግላቸው ሱናን መናጀ ሰለፍን ግልጽ እናድርግ እናስተምር እንንቃ ሸይጣን እንዳይሸውደን በሰማነው የምንጠቀም አላህ አድርገን የቂያማ ቀን ነጃ ከሚወጡና አላህ ዘንድ ትልቅ ተውፊቅ ከሚገጥማቸው ሰዎች አላህ አድርገን ከሙሲባና ከሸይጣን ሽንገላ አላህ ይጠብቀን ተሳስቶ ከማሳሰትም አላህ ይጠብቀን መጽናትን አላህ ይወፍቀን በሰማነው የምንጠቀም አላህ አድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته